የሟች ልጅ ነው እኮ የሟች የባለቤቴ ልጅ ነው። ተረጋጉና ቁጭ በሉ ማለት ነው። ስለዚህ እርሶ በእርግማን ያምናሉ ማለት ነው? ምንድነው? አምናለሁ እንጂ እንዴት አላምንም እልሃለሁ። ምንድነው? ታይቶ ማይታወቅ ተሰብቶ ማይታወቅ ምንድነው? እንዴት ሊያምኑ ይችላሉ? ተነስታ እኔ አንተን መቋቋምበትም ኃይል የለኝም። በቃ ሶ የልጁን ጤንነት አያሳስቦትም። የልጁ ምንም ነገር የሚያሳስበው ሰው አይደለም። ይሄ ነገር የሚፈጠረው በድግምትና በጥንቆላ ብቻ ነው። የማን ልጅ ሊሆን ይችላል ታዲያ? ልጅ ለኔ ተውልኝ። በቃ ለዚህ ልጅ መፍትሄ ሰጥቷቸው አይደል? እዚህ ጋር ያለው የሱ ጤንነትና የሱ ነገር ስለሚያሳስበኝ ነው። አይ እነሱ የሚወስዱት ጋር አይደለም። ሕክምና እንሄዳለን። እኔ ወስደሃለሁ። እነሱም ተዋቸው። እናታቸው አስፈልጉ የሆነ አምልኮ እንትን ተጎዝዞታ ያለ እዛ ሲጮህ ያለ በቃ ሁሉ ነገር የባህር አምልኮ የሚደረጉት ይሄ አለ። እንትን መዋረድን አልፈልግም። ለዚህ ነገር መነሻው ምንድነው የሚለውን ነገር ነው ያጣራ ነው ያለው። ነገርስ ሌላ ነው። አጎትን ሰላም ብለውት ስለዚህ እርሶ በእርግማን ያምናሉ ማለት ነው። እርሶ አሁን እኮ አልተረገመም ልጄ እንጂ በእርግማን አላምንም ማለት ነው። እርግማን ያለ ነው። ለዛ ያምናሉ ማለት ነው። በእርግማን ላላ አምናለሁ እንጂ እንዴት አላምንም እልሃለሁ። በልጅነቱ ተረግሟል እንዴ? አንተ እንዴት ሊያምኑ ይችላሉ? ተነስታ እኔ አንተን መቋቋምበትም ኃይል የለኝም። በቃ አሁን እሱን አምጣልኝ። ተረጋጉና ልጄን አምጣልኝ። ምን እያልክ ነው? ልጄ ምን አድርጋችሁ? ኦኬ የልጁ መረገም አይደለም የሱ አይደለም። እናንተ ምን አድርጋችሁ ነው? የልጁ በሽታ ሰው የሚያሳስቡት እኛ እዚህ መኖራችን ነው። አሁን ልጄን አምጣልኝ። ታሟል የምትለው ልጄ እንዴት ነው የምረግመው? ሰው እንዴት የወለደውን ልጅ ይረግማል? አይ እርሶ የልጁን ጤንነት አያሳስቦትም። የልጁ ምንም ነገር የሚያሳስቦት ሰው አይደለም። የሚያሳስቦት የኛ እዚህ መኖር ብቻ ነው። የሟች ልጅ ነው እኮ የሟች የባለቤቴ ልጅ እኮ ነው። እንዴት ብዬ ነው አንድ ልጅ የምረግመው? እንዴት ተረግሟል ትላለህ? ማለት የሟች ልጅ ማለት ምን ማለት ነው? ባለቤቴ ሞቷል። የማን ልጅ ሊሆን ይችላል ታዲያ? የማን ልጅ ሊሆን ይችላል? የሟች ልጅ ካልሆነ አሁን ትወጣልኛለህ? አትወጣልኝም? ምን ማለት ፈልገው ነው? ውጣልኝ ምን ማለት ፈልገው ነው? ውጣልኝ በቃ እሱን አምጣልኝ። እኔ ምንም አልመለስም። ምንም አትጠይቀኝ። በቃ ምን ማለት ነው? የሟች ልጅ ምንም ነገር አትጠይቀኝ። አባቱ ሞቷል ብያለሁ አይደለ? እኮ የሟች ልጅ ነው ማለት ምን ማለት ነው? የሟች ልጅ ማን ሊሆን ይችላል? አባቱ ታዲያ አባቱ ራሱ ነው ሞቷል። በቃ ስለዚህ እኔ ብቻዬን እስካሳደግኩት ድረስ አሁን ስለሱ ህመም መስማት አልፈልግም። እኮ ለምን የሟች ልጅ ነው? እስኪ መታመሙን አሳየኝ። እኔ የሟች ልጅ አይደለም ብዬ አላልኩትኝ ማለት ነው። የሟች ልጅ ነው ማለት ለምን አስፈለጉት? አባት ቢኖረው ኖሮ መተህ እንደዚህ ያጨቃጭቀኝም ነበር። እኔ ለዛ አይደለም ይሄን ነገር እያደረኩ ያለሁት ነው። ጥሩ ድርጊት እያረክ አይደለም። ወይን አምጣው በቃ እኔ እሱን እንድታመጣልኝ ነው የምፈልገው። አባቱ ሌላ ሰው ነው እንዴ? አንተ እየቆየ ማታመጣው ነገር ማጠይቀው ነገር የለም። ምን ማለት ፈልገው? ምን ማለት ፈልገው ነው? ምን ማለት ነው ይሄ ጥያቄ? ይሄ ነገር ምን ማለት ነው? አንተ ጓደኛው አይደለህም። እኔ በጣም የምወደው በጣም የቅርብ ጓደኛው ነኝ። ቁጭ የማውራት የጀመርኩት እኮ ጥሩ ጓደኞች አሉኝ ስላለ ለዛ ነው ቁጭ እያወራሁ። እዚህ ጋር ያለሁት የእሱ ጤንነትና የእሱ ነገር ስለሚያሳስበኝ ነው። ይገባዎታል? እርሶ ግን ምንም ማየት የምፈልገው ይገባሃል? እሱን ማየት ነው የምፈልገው። ምን ደረጃ እንዳለ ማየት ፈልጋለሁ። አሞታል የምትለው ራሳችሁ ምን እንዳደረጋችሁበት ምን አውቃለሁ። የከተማ ሰው ደግሞ አምጣው። እሱን ካዩት ምን ያደርጉልኛል? እሱን ካመጣሁት ምን አደርግልሃለሁ? ጓደኝነታችሁ እናንተ ትቀጥላላችሁ። ግን ልጄን ሊያው እሺ፣ ልጆትን አላበዛከውም? ያዩትና እስኪ የእርሱን ነገር እኔ ግራ እያጋቡኝ ነው። አንተ ራስህ ግራ ታጋባኛለህ። ጓደኛው ነህ። እኔ በጣም ወዶ ጓደኛው ነኝ። ምን ማለት እኔ በጥያቄ እየፈጠሩብኝ ነው። ስለዚህ የጓደኛው እናት እኮ አንተ እያከበርክ አይደለም የምታወራው ነገር። ረግመውታል ማትለው ነገር የለም። እኔ የተፈጠረውን ከዚህ በፊት የተፈጠረው ነገር ነው እየነገርኩት ያለሁት። እርሱ ደግሞ ያ ነገር ሳይሆን የሚያስጨንቁት አይነት ጉድ ነው። እርሱ የሚያስጨንቁት ያ ነገር ሳይሆን የኔ እዚህ መኖር ነው። እኔ እዚህ መኖሬ ለሱ መፍትሄ ለሱ ጤንነት ለመመለስ እየጣርኩ ያለው ሰው ነኝ። እርሱ ደግሞ የሚያሳስቡት የኔ እዚህ መኖር ብቻ ነው። አሞታል ካልክ ለምን አልወሰድከውም? እዚህ ቁጭ ብለህ ስራ ቦታ ሄዷል ብለኸኛል አይደለ? የስራ ቦታ የሚያስኬደው ነገር ካለ ብዙም አልተጫነውም ማለት ነው። ስለዚህ አምጣልኝ ልጄን አልኩ። ሊያው ደውልለትና ጥራልኝ። እሺ ልጆቱን አስገባሉታል። እሺ ይጠብቁኝ። እሺ እስኪ አንዴ ልጁን አስገቡልኝ አንዴ።
አንተ ነው ምንድነው ይሄ? ምንድነው? ምንም ተረጋጉ ማዘር አረፍ ነው። ምንም ተረጋጉ። አንተ ምንድነው ያደረከው? ምንድነው? ተረጋጉና ቁጭ በሉ ማዘር። ምንድነው? ኧረ በፈጣሪ ኧረ በእግዚአብሔር ኧረ ምንድነው ይሄ? ምንድነው? ተረጋጉ። እስኪ አረፍ በሉ። ተረጋጉና አረፍ በሉ ማዘር። ምንድነው? ኧረ በፈጣሪ ኧረ ነገር ኧረ በስመ አብ ወመንፈስ ቅዱስ ተረጋጊ። በቃ ደህና ነው። ተረጋጉ። እነግርሻለሁ። ተረጋጊ። ቁጭ በይና በቃ ልጁ ምንድነው? ንገረኝ። አታስጠብቀኝ፣ ንገረኝ። እሺ እነግርሻለሁ እኮ ምንድን? እሺ ቀስ በይና ተረጋጊ። ለዚህ ነው ማዘር እስካሁን እንግዲህ እንደመጣሽ እሱን ተው። ምንድነው ይሄ? ምንድነው ይሄ? ታይቶ ማይታወቅ ተሰምቶ ማይታወቅ ምንድነው? በሽታ ነው በለኝ። ምንድነው በለኝ። የሆነ ነገር በለኝ። ምንድነው? ኧረ ውርደት! ምንድነው ይሄ? ምንድነው? ተረጋጉ ማዘር። እስካሁን እንግዲህ እያወራሁት የነበረው ለዚህ ነው። ምንድነው ይሄን እንደምታዩት ነው። ልጁ ወዱ ጽንስ ተሸክሞ ነው ያለው። በሽታ ነው እኮ ቅድም ያልከኝ። ጽንስ ማለት ምን ማለት ነው? አሞታል አይደል ያልከው? ጽንስ ማለት በዛ ሰዓት ላይ ያን ነገር ማለት ስለነበረብኝ። ኧረ ወንድ ልጅ በፍጹም ወንድ ልጅ እንደዚህ ሊኖረው አይችልም። ምን አድርጋችሁት ነው? ተረጋጉ። ማነው እንደዚህ? አይደለም በለኝ እንደዛ። ማሚ ተረጋጊ። በቃ አንዴ ሁኚ። በሽታ ነው በለኝ። ጉዴና እየሻው አይደል? ለዚህ ነው ተረጋጊ። ወንድ ልጅ እንዴት እንደዚህ ሊሆን ይችላል? ታይቶና ተሰምቶ ማይታወቅ ነገር ነው። እኛም ጥያቄ ሆኖብን እስከዛሬ ድረስ የምንለፋበት ጉዳይ ነው ይሄ ነገር ማዘር። ምን ጓደኞች ያደረጉ ነገር አለ? የለም። እሺ ነው ከየት የመጣ ነው? እሺ ተረጋጊ። ስሚኝ አንዴ እባክሽ ተረጋጊ። አልረጋጋም። ንገረኝ ቶሎ በል እባክሽ ተረጋጊና አንዴ ንገሩኝ ቶሎ። እኔ ንገሩኝ። እኔ ማንንም አልመረም። አሁን በቃ ምንድነው ይሁሉት? ይሄ ሁላ ነገር ስለተፈጠረ ነው እስካሁንም እንደዚህ አይነት ጥያቄዎች እንደዚህ አይነት ነገሮችን ሳደርግ ነበር። የዚህ ልጅ ነገር እኛም ግራ ገብቶናል። የቻልነው መፍትሄ በአቅማችን የምንችለውን ያድክል እያደረግንለት ነው ያለነው። ግን ለዚህ ነገር መነሻው ምንድነው የሚለውን ነገር ነው ያጣራን ያለነው። ስለዚህ ነገር የሚያውቁት ነገር ካሉ ስለ ልጁ ደህንነት ብለው የሚያውቁትን ነገር በሙሉ ይንገሩ። እኔን እየጠየከኝ ነው? ለዚህ ነገር እኮ ከእርሶ በላይ ቀርብ የለም ለልጆት አይደል እንዴ? እባክህ እስኪ እንደዚህ ሊሆን ቻለ? እንዴት እንደዚህ ሆነ? እንግዲህ እባክህ ንገረኝ። እንዴት አታውቅም? እንዴት እንደመጣ ነገር ሲያመኝ ብቻ ነው እኮ። በሽታ ነው ታዲያ። ጽንስ አይደለም በሽታ ነው። እሺ በሽታ ነው። ከዚህ በፊት የተፈጠረው ነገር እንዳለ አስረዳለሁ። በሽታ ነው። እሺ በሕክምና የሚወጣ ነው። በሽታ ነው። ሌላ ምንም ነገር አይደለም። ተረጋጊ። በሽታ ነው። ተረጋጊና ስሚ። እኛ አስፈላጊውን የሚባል ነገር አታውራ። በቃ አስፈላጊውን ወንድ ልጅ አይደል እንዴ? ሰምተህ ታውቃለህ አንተ? ስሚ፣ አስፈላጊውን ይሄ ነገር የሚፈጠረው በድግምትና በጥንቆላ ብቻ ነው። ይሄን ነገር ደግሞ ቀደም አንተ በሰራችሁ ውስጥ የለም ብዬ የለ የጠየቅኩሽ ያንን ጥያቄ ይሄ ነገር ስለተፈጠረ ነው። አስፈላጊውን ወደ ትልቅ ሆስፒታሎች ወደ ትልቅ የሕክምና ተቋማት ሄደን ያረጋገጥነው ነገር ነው። ምንም አይነት ሌላ በሽታ ምንም አይነት ነገር የለበትም። እርግማንም ምንም ድግምት ምንም ነገር በቤተሰባችን በዘርም የለም ብያለሁ። ውጣልኝ በቃ ወይን ውጣልኝ በቃ። ልጄን ለኔ ተውልኝ። ውጣ እንደውም ውጣ። ልጄን ለኔ ተውልኝ በቃ። ለዚህ ልጅ መፍትሄ ሰጥተናቸው አይደል እንደሩ ተረጋጊና እናውራ። ተረጋጊ። እኛም ወንድማችን ነው ይሄ ልጅ። ከዚህ ነገር መገላገል ነው የምንፈልገው። ለዛም ነው እስከዛ ጊዜያችንን ሰውተን አብረን ነው ያለነው። ተረጋጊ እስኪ ማሚ። ወይኔ ተረጋጊ እናታችን። ይኸውልሽ ከዚህ ልጅ ጋር እኛ እስከ መጨረሻው ተሰብረን አሁን ማልቀስና ማለቱ መፍትሄ የሚሰጠን ነገር የለም። መፍትሄው ይሄ ነገር ከየት እንደመጣ በራሳችን የምታውቂው ነገር ካለ እንድትነግሪኝ እንፈልግ። ወይኔ ልጅ
ልጅ ያሳዝንሽም እንደዚህ ሆኖ ልጅ ምንድነው ያጋጠመ? እባክህ በቃ ተረጋጊ። ወደ ሕክምና እንሄዳለን። እሺ ሕክምና ትሄዳለሽ? አይ እነሱ የሚወስዱት ጋር አይደለም፣ ሕክምና እንሄዳለን። እኔ ወስድሃለሁ። እነሱን ተዋቸው። ነገ ታስፈልግ ሕክምና አለ እንዴ? የት አለ ሕክምና? ሌላ ሕክምና አለ እንጂ እኔ ወስድሃለሁ። እንደዚህ አይደለም። አይ እኔ ወስድሃለሁ። በቃ እነሱ ማንም ዋናቸውም አያስፈልጉህም። በቃ እኔ ነኝ ማለት ነው። አንቺ የምታውቂው ሌላ የተለየ ሕክምና አለ? እሱ አይመለከትም። በቃ ጨርሳል። እዚህ ድረስ አምጥተልኛል። እኔንም አምጥተሃል፣ እሱንም ሰጥተኛል አይደል? በቃ አይመለከትም። ካሁን በኋላ ያለውን እኔ ጨርሳለሁ። እኔ ጨርሳለሁ አልኩህ አይደል? በቃ የልጄን ጉዳይ ምን አገባ? ሰው አንድ አይነት ሆስፒታል ሄዶ ከሚያደርገው ሕክምና ውጭ ምን አይነት ሕክምና ነው? የልጄን ጉዳይ ለእኔ ተወርኩ እኮ። ሰማኛለህ? ሰማኝም ይገባሻል። ይሄ ልጅ ጓደኛዬ ነው፣ አይመለከተኝም። ለእኔ ልጄ ነው። ይሄ ነገር መፍትሄው በቃ አምላክ ቁጣ ልቀቀኝ። በቃ አምላክ ቁጣ ይገባሻል። ወዴት ማለትም ቁጭ በይ በቃ አምላክ ቁጣ ቁጭ በይ። ወዴት ማረኝ? የምታውቂው ነገር እያንዳንዱ ነገር ትነግሪኛለሽ። ሰማሽ? ትድናለህ። በቃ አንተ ትድናለህ። ውጣ ውጣው ከና ጓደኞቼ ሁላችሁም ትወጣላችሁ። ውጣ። ስርዓት ይኑርህ። ለልጅሽ እንዲሆን አያስጨንቅሽም ማለት ነው አንቺ እንደዚህ ሳትስማሙ እኮ ነው ጋር እኔ አይዞህ ትታከማለህ። እሺ ትታከማለህ። በቃ ለምን ሳትደውይ እንዴት አትናገርም? ይሄን ሁሉ እሱ ነው ይዞኝ የመጣው። ምን አይነት ሕክምና ነው የሚታከመው? ሕክምና ነው። ምን አይነት ሕክምና ሰው የሚታከመው ሕክምና ነው። እሱን ሕክምና እኛ እንዳደረግን እየነገርንሽ ነው። በቃ በሕክምና ይወጣል። የተለየ ሕክምና ወስዳለሁ እያልሽ ነው። አዎ የተለየ ሕክምና ይወጣል። በቃ ምን አይነት ሕክምና? በባህላዊ የሚሆን በምንም ይወጣል። በቃ ልጄ ሌላ ነገር ውስጥ ልጄ ወንድ ልጅ አይደለ እንዴ? መዋረድን አልፈልግም። ይገባሃል? የልጅሽ ህመም ሳይሆን የአንቺ ውርደት ነው የሚያሳስብሽ ማለት ነው። የእሱም የኔም አንተ ወደፊት እኮ ትዳር ሊይዝ እኮ ነው። ልጄ ትዳር ይይዛል እኮ እኛ ማናውቀው ምን አይነት ሕክምና ነው? ይኸውልህ ይሄ ነገር ሰው ብዙ ሰው ያውቀዋል አያውቀውም? ይሄን ብቻ አልጠይቅም። ሰው ያውቀዋል አያውቀውም? ብዙ ሰው እንዳያውቀው ነው እዚህ ቤት ውስጥ ቁጭ ብሎ ያለው። በቃ ስለዚህ ልጅ ወደፊት ትዳርን ስለሚይዝ ይሄን ነገር ማስወገድ ነው። በቃ እኮ በመንኩ ነው። እኛም እኮ ከእናንተ ጎን ነን እኮ። ከዚህ ልጅ ጎን ሆነን ብዙ ነገሮች እያደረግን እኮ እሱን ያሳክመዋለሁ ብያለሁ። ለእሱም እኮ ሕክምና እኛ አለን እኮ። በቃ አንተ ዝም በል። እሱ ይንገረኝ፣ ልጄ ይንገረኝ። በቃ ንገረኝ። እሺ ያለውን ሁሉንም ነገር ሳታስቀር ንገረኝ። እሺ ተረጋጊ። በተረጋጋሚ ተስማማ ንገረኝ። እሺ ለምን መጣሽ? እኛን ያመጣናል። ስንት አመት ሳትመጪ ቆይተሽ እስካሁን እኔ ምን እንዳትመጪ የምፈልገው ተጠርቼ ነው የመጣሁት። እኛን ያስመጣናል። አሁን እሱን ተው። ዋናው ጉዳይ ውስጥ ግባ። በቃ በመጀመሪያ ከክፍለ ሀገር በመጣሁ አካባቢ 1-2-3 አመት ከኖርኩ በኋላ የሆነ ሌላ ቤት የመጀመሪያ እንደመጣሁ የገባሁ ሳይሆን ሌላ ቤት ቀይሬ ተከራይቼ ነበር። እዛ ቤት ስገባ እዛ ቤት ያሉ የቤቱ ባለቤት ሰውየው በጣም እንትን አይነት ነገር አለ። የባዕድ አምልኮ ምናምን በነገሮች አለውና የእሱ ልጅ ደግሞ ቆንጆ ልጅ አለች። እሷን እኔ ጋር ተግባብተን ነበር። ፍቅረኛሞች ሆነን ነበር። እሷ ጋር ከነሱ ቤት እገባለሁ እወጣለሁ። ከነሱ ቤት የማየው ነገር ሁሉ በቃ ጨሰታ ያለ እዛ እንትን ታያለ። የሆነ አምልኮ እንትን ተጎዝጉዞ ታያለ። እዛ ሲጮሁ ታያለ። በቃ ሁሉ ነገር የባዕድ አምልኮ የሚደረጉት ይሄ አለ እንትን በሰይጣን እንትን በቃ ቡና ተጫጭሶ እንትን ተደርጎ ምናምን መጸለይ አይነት ነገር እንደዚህ አይነት ነገሮች ያይ ነበርና ልጅቷ ጋር በቃ እኔ ስትለኝ እሄዳለሁ። በቃ እሷን በጣም ስለምወዳት እገባለሁ እወጣለሁ። እሱ ሰውየው ደግሞ አይወድም እንደዚህ ልጅቷ ማንም ጋር እንድትነካካ አይፈልግም። በልጅቷ የመጣ ነገር በጣም በሱ በቃ ከባድ ነገር ነው እንደሱ ማለት ሰውየው ነው እንደዚህ ይሄ ነገር እንዲፈጠር ያደረገው። በምን መልክ? ጠንቋይ ነው ሰውየው። በጣም ኃይለኛ ጠንቋይ ነው። እንትን የጽዋት ምናምን ይሰራል የሚባል አበልቶኝ ይሁን ረግሞ ምን ይሁን
እሱን ግልጽ አይሆንም፣ ግን እሱን ሰውዬው ነው ያደረገው። በዛ ምክንያት ነው የመጣው ይሄ ነገር። አሁን መፍትሄ ሊገኝ የሚችለው እሱን ሰውዬው ሲያገኝ ብቻ ነው ብዬ ነው ማለት ነው በራሴ አመለካከት። ስለዚህ ሕክምና ሄጃለሁ፣ አይሆንም። ምንም ሌላ ነገር የትም በቃ ሞክሬ እንትን ያልሆነልኝ ነገር የለም። ስለዚህ ይሄን ደግሞ እንድታይ አልፈለኩሽም ነበር እስካሁን። በስልክና አወራን ደህና ነው እንዴት ነው ወይ ብለሽ ትጠይቅኛለሽ፣ እኔም ደህና ነኝ ብዬ ምን ላድርግ? አሁን መተሽ ምን ታደርጊኛለሽ? መፍትሄ የለም። ሕክምና ልትወስጂ ትችያለሽ። እሺ ነገርስ ተው፣ ነገርስ ሌላ ነው። አጎትን ሰላም ብለው ታውቃለህ? ማን የምናጎት ማለት ነው ማዘር ነገሩ ሌላ ነው። አይ በቃ ምንም እሺ በቃ ትቻለው። ምን ማለት ነው ነገሩ ሌላ ነው። በቃ እሺ አንተ አይመለከትም። በቃ አጎቴ ምንድነው? ትድናለህ። በቃ አንተ ምን ማለት ነው? እሺ ምንድነው? እንዴት ነው በቃ ትድናለህ። በቃ በባህላዊም በምንም ሆነ ይሄ ነገር መውጣት አይደለም። እንደርሶ ነገሩ ሌላ ነው እያሉ ነበር። ምንድነው ነገሩ ሌላ ነው ማለት? እያመመኝ ነው። ወይኔ ልጄ ይሄ ልጅ አሳዝኖትም እንዴ? ለምን ነው የሚደብቁት ነገሩን ሁላ? እንዴት ነው ትድናለህ ትኛለሽ? እንዴት ነው በሱ ይወጣል? የሚያውቁትን ነገር እንዳለ ይንገሩን። ይወጣል ብያለሁ፣ ይወጣል። የሚያውቁትን ነገር እንዳለ ይንገሩን። ምንድነው ሌላ ነገር ማለት ምን ማለት ነው? ምን ማለት ነው? ሌላ ነገር አለ ማለት ምን ማለት? ምንድነው የሚያውቁት ነገር? ሰውዬውን የምታስመጪ ከሆነ አዎ ይወጣል። አዎ ታገናኘኛለህ። የቱን ሰውዬ? ማንን ነው የሚያውቁት? የረገመውን ሰውዬ አይደለም እሱ ያረገመኝ ሰውዬ እሱ ያን ነገር ስላደረገ ነው እንኩ ሲል በቃ እሳቸው እንዳደረጉ እሳቸው ይፈቱታል። አይደለም እርሱ ነገሩ ሌላ ነው እያሉ ነበር። ምንድነው ነገሩ? አላልኩም። ሰማ እንዴ? ምን ሰማ አለ እዚህ ጋር ይኸውልህ፣ እየተቀረጸ ነው። አስፈላጊውን ነገር ላሰማው እችላለሁ ደግሜ። ነገሩ ሌላ ነው። አንተ ተወት ድናለህ እያልሽው ነበር። ምንድነው ያ ነገር? አንተ ስለምታወራ ሳይሆን የሚጨንቀኝ ስለ ልጄ ነው። ስለዚህ ልጄ ቢጨንቆት እኮ የሚያውቁት ነገር ያወሩ ነበር። ስለምታኸኝ ብቻ ግን አመሰግናለሁ። ቤቴል ጥለው ይኸውልህ፣ ስለ ልጁ ቢጨነቁ ቢገባውት ኖሮ በምታውቀው ቋንቋ ውጣልኝ በለው ይውጣ። እኔ አንተን አወራሃለሁ። እስካሁን እኔ እኮ እንደዚህ ተንከባከቡኝ። እስካሁን ሁሉንም ነገር እኮ እየተከታተሉልኝ ነበር። በቃ አንተ እኔ እከታተልልሃለሁ። ምንም ይከታተሉት ነገር እዚህ ነገር መጨረሻ ላይ ሳይደርስ ቤት ታሳየኛለህ። ከዛ በኋላ እኔ አስጨርሳለሁ። ይሰሙኛል። እሱ ያሳይሻል፣ እጠቁማለሁ። እሱ ይዘው የሚያውቁትን ነገር እንዳለ ይንገሩኝ። የሚያውቁት ነገር እንዳለ ደግሞ አንቺንም እየተረዳሁ ደግሞ ሌላ ጣውስ እንደተና እኔ ምንም አያረጋኝም። እንዴት ነው የማያረጋሽ? ማለት እኮ እርሱም የሚያውቁት ነገር እርሱም የዛ ነገር ተገልጋዩ ነው እንዴ? እርሱም በባዕድ አምልኮ ያምናሉ እንዴ? አነጋገሩን አስተካክልቶ አይ እኔ ምንም አያረጋኝም ሲሉ እርሱም በዛ ነገር ላይ የሚያውቁት ነገር እንዳለ የለም አስመሰለቡት። እንደዛ ታውራ። አሁንም የሚያውቁት ነገር አለ እንዴ? ምንም ነገር ማውቀው ነገር የለም። ግን ልጄን ግን እዛ ሰውዬ ጋር መውሰድ ፈልጋለሁ። ይሄ ልጅ ከሰው አፍሮ ከቤት አይወጣም። ይሄ ልጅ ገደጅ መረበር እንኳን ለሰው ይወጣ አይገዛም። የዚህ ልጅ ነገር የዚህ ልጅ የልጅ ጤንነት አያሳስቡትም? እንደውስ እንደርሶ ልጅ እንኳን እንደሰው ዝም በል በቃ። በምን መልኩ ነው የሚድነው? በእንዴት ነው የምታድኑት? ስለዚህ ነገር ነው ማወቅ ፈልጋለሁ። በምን ይድናል? በባህላዊ መንገድ እኔ ወስጄዋለሁ እንደማይድን ነግረውኛል። በቃ እናንተ ስለማታውቁ ምንድነው ማናውቀው? እኛ ማናውቀው እርሱ የሚያውቁት ነገር ምንድነው? እንደሚድን ነው ማውቀው እኮ። ምንድነው በምሮ የሚድነው? እሺ ትወስኛለሽ፣ አትጨቃጨቁ በቃ ንገሩኝ። በምንድነው የሚድነው? አስወጣው። በምንድነው የሚድነው? ይሄ ሰውዬ የሚያውቁትን ነገር እንዳለ ይንገሩኝ። ምንድነው እኛ ማናውቀው እርሱ የሚያውቁት? በቃ አጎቱ መድኃኒቱን ያዘጋጅለታል። አጎቱ ማለት መድኃኒት የመድኃኒት በቃ ይወስደዋል። የሆነ የባህላዊ የሚያውቅበት ስላለ አጎቱ እዛ ይወስደዋል። ምን ማለት ነው? አጎቱ የትኛው አጎቱ ነው? አጎት አለው። አጎትን አላሳወቃቸው? አጎት እንዳለ ካልነገርከኝም እዚህ የሲና ያለ ጠረቅ ብለህ ሳታውቀው ደም በቃ ሻውን ውጣ። እሺ ይቅርታ፣ እንደዚህ በማለቴ ይቅርታ። አጎቱ እዚህ ነገር ላይ እጁ አለበት ማለት ነው? አረ የለበትም እጁ እንዴ ማለት ምን ማለት ነው? መድኃኒት ቤት የሚታወቅበት ቦታ ይሰደው ብዬ ነው እንጂ ምን አጎቱ ባዕድ አምልኮ ይከተላል ማለት ነው? አረ በስመ አብ፣ እንደዚህ አይነት ነገር እና ይሄ ነገር በባዕድ አምልኮ የሆነ ነገር እሱ እንዴት ነው ሊያጠፋው የሚችለው?
በመልኩ ነው እሱ ላይ ያጠፋው የሚችለው። ይወስደዋል። የት ነው የሚወስደው? ይሄን እርግማን የሚያስጠፋበት ቦታ እኮ እሱ ቦታ የት ነው? አጎትየው ነው የሚያቆኛል። አጎትየው ማን ነው? ምንድነው አጎትየው? አባቱ ወንድም ነው እኮ። አጎትየው ማለት ምንድነው? እሱም ባዳ አምላኪ ነው አይደለም? እና እንዴት ስለዚህ ነገር እንዴት ሊያክ ቻለ እሱ? አንተ እናቴ ገና ብዙ ጠይቃለህ። ብዙ ጠይቃለህ። አጎትየው ስለዚህ ነገር ያውቃል። እንዴት ያውቃል? አጎትየው ስለዚህ ነገር እንዴት ያውቃል? እንዴት ያውቃል አጎትየው ስለዚህ ነገር? አንተ ተረዳኝ። እሺ እሱን ተው። አንተ ተረዳኝ። ይኸውልሽ ይሄ ነገር ግልጽ ሆነልኝ። እኔስ ወደፊት ትዳር ትይዛለህ። ውርደት ውስጥ እኔንም አዋርደህ ራስህን ተዋርደህ ምን አይነት ነገር ውስጥ ነው የሰማሽ? እኔ ሳላምንበት ይሄን ነገር ይሄን ልጅ ወዴትም ልይዘሽው መሄዳችን ይሄ ነገር ግልጽ አድርገሽ ለኔ ሳትነግሪኝ የትም መሄዳችን። ያ ሰውዬ እንደረገመው ነግሮሃል አይደለ? አንቺ ደግሞ አጎትየው እንደሚያድነው ነግረሽኛል። አጎትየው ሌላ ቦታ ይወሰደው ነው ያልኩት። አጎትየው ያውቃል ማለት አንዳንድ ሰው እንደዚህ በርግማ ሲያደርግ አጎትየው ይሄን ነገር ያድነዋል ነው እያልሽኝ ያለሽው እንጂ አጎትየው ያውቃል አለችኝ። እሺ ያድነዋል። ምን ታመጣለህ? እንዴት ነው የሚያድነው? ምንድነው አጎትየው? አጎትየው ባዳ አምላኪ ነው አይደለም? የሆነ ሳይንሳዊ ነገር ተመራማሪ ነው። እንዴት ሳይንሳዊ ማለት? ምንም አታውቅም አንተ። በቃ ዝም በል በቃ። እሱ ነው አጎትየው እዚህ ነገር ላይ እጁ አለበት ማለት ነው። ለምን ትከራከራለህ? ልጅ ይኸውልሽ ይሄን ነገር እያወሳሰብሽ ነው። ከዚህ ያስወጣልኝ። ከዚህ ታስወጣ። እኔ ማየቴ ራሱ አሞኛል። ሌላ ህመም የጓደኛዬ እና ስለሆንሽ አክብሬ እያዋራሁሽ ነው። በትክክል በክብር አዋሪ። እኔ ለተኛ ነው እናንተ እየሰማሽኝ ነው? ልጄ አልመልስለትም ለዚህ ልጅ አሁን እኔ ለተኛ ነው። ትንሽ አውሩ ነው። ይኸውልሽ የጓደኛዬ ይኸውልሽ እናቱ ስለሆንሽ እያከበርኩሽ ነው። ይገባሻል? የምታውቂው ነገር እንዳለ ንገሪኝ። ለዚህ ልጅም ያንዳንዱ ሰከንድ ዋጋ አለ። ሆድ ውስጥ ያለውን ነገር አስቢ። አሁን አንተ መዳኑን አይደል የፈለከው? የሚድንበትን መንገድ ማወቅ እንፈልጋለን። የሚድንበት መንገድ አጎቱ ስለ እንደዚህ አይነት በሽታ ይሄ በሽታ አይደለም እርግዝና ነው እኮ። በእርግማን የመጣ ሳይንስ ተመራማሪ ሆኖ ስለ እርግማን እንዴት ነው የሚያውቅ? በሕክምና በሳይንስ ዙሪያ ላይ ስለ እርግማን የሚያወራ አንድም ቦታ የለም። ይኸውልህ አጎቱ በጣም ትልቅ ሰው ነው። አሁን ለምን ትከራከራለች? እኔ እኮ መፍትሄውን ነገር እሷ ጋር ነው አንዴ ነግሬያቸዋለሁ። ሀብታሙ ሰውዬው ጋር ሲሄድ ነው መፍትሄ ማገኘው። በቃ ራስ ሰውዬው ጋር ለምን ትከራከራላችሁ? የሰውዬውን ቤት ታሳይኛለህ። በቃ ይኸው አለቀ እኮ። ለምን ትከራከራላችሁ? ሀብታሙ አንተ ዝም በል። አንተ የማታውቀው ነገር አለ። እናትህ ብዙ ነገር እየደበቀች ነው። እዚህ እንኳን የምታወራውን አሰማው። በቃ ሁለታችሁ የማታውቁት ነገር አለ። በቃ አንድ ሕክምና ተከታታይ አንድ ተመራማሪ እንዴት ነው ስለ እርግማንና ስለ ጥንቁልና የሚያውቀው? በምን መልኩ ነው የሚያውቀው? በምንም የማይገናኝ ነገር ነው እያወራሽ ያለሽ። እያንዳንዱን ነገር ጥርት አድርገሽ አውሪ። አታወሳስቢው ነገሩ። ምንድነው አጎትየው? ቀና በይና ተናገሪ። አጎትየው ምንድነው? አጎትየው ሳይንስ ተመራማሪ ምን ያለሽው? እያዋሸሽ ከሆነ እውነቱን ተናገሪ። እያዋሸ አይደለም ግን እሱ ያድነዋል። በምን መልኩ ነው የሚያድነው? አጎትየው ሳይንስ ተመራማሪ ሆኖ የእርግማን ነገር እንዴት ነው የሚሰራው? ምንድነው የምታወሪው? ማይገናኝ ነገር ለምን ነው የምታወሪው? የምታውቂውን እውነቱን ተናገሪ። ይኸውልህ አጎትየው ሳይንሳዊውንም እርግማኑንም ሁለቱንም እየተመራመረ ያለ ሰው ጥንቁልና የሚሰራ ለማለት ነው። አጎትየው ተመራማሪ ነው አልኩ እንጂ ይሰራል አልኩ? ተመራማሪ እኮ በትምህርት ተምሮ ብዙ ነገሮችን አውቆ ቀስሞ እንጂ በጥንቁልና አይደለም የሚመራመረው። ሰው ላይ ጠንቁሎ ነው እንደሚመራመረው። እንደተቻለው ይሞክራል። ምን ይሞክራል? እንደመጣለት ይሞክራል። እንደመጣለት ምንድነው? ሳይንስ እኮ እንደመጣሽልሽ የምታደርጊው ነገር አለ። በቃ ሰው ላይ መሞከር ካለበት ማንንም ላይ መሞከር ካለበት መግደልም ያ ነገር የሚገልም ከሆነ መሞከር ይፈልጋል። ምኑ ነው የሚገለው? በቃ አሁን ማወቅ አይደል የፈለከው እኮ ስላለው ነገር ግልጽ አድርገሽ ንገሪኝ። አወሳስበሽ አትንገሪኝ። ስላለው ነገር ጥርት አድርገሽ በግልጽ መንገድ በቀጥተኛ መንገድ አውሪ። እሺ ልጄና እንዴት ታስወጣልኛለህ? ለምሮ ማስወጣልሽ እኔ ከማውራት ትፈልጋለህ? ግልጹ ማውራት ትፈልጋለህ? ከዚህ መውጣት ትፈልጋለህ? ልጄና አስወጣልኝና ሀብትሽ አንዴ ከይቅርታ ጋር አንዴ ከክሩ አባላት ጋር ትብቀኛል። አንዴ ላግዘን ልተኛ ነው። እሺ እሺ አንዴ እስኪ ያዙልኝ እሱን። እሺ አንዴ ያዙልኝ። ያዝ እሱ። እሺ አሁን አስወጥቼልሻለሁ።
ስለምታውቂው ነገር እያንዳንዱን በዝርዝር ይሄ ልጅ ምንድነው የሆነው? ምንድነው የተሸከመው? አጎትየው የምትዩ ሰው ማን ነው? እዚህ ልጅ ላይ ምንድነው ያደረገው? ሳይንስና ጥንቁልና የማይገናኝ ነገር ነው። አንቺ ደግሞ አንድ ላይ አደባልቀሽ ነው የምታወሪው። ስላለው ነገር እንዳለ ጥርት አድርገሽ ቀጥተኛ ነገር ንገሪኝ እባክሽ። ለልጅ ስትይ እባክሽ እየለመንኩሽ በትክክል ሁሉን ነገር የምታውቂው ነገር እንዳለ ንገሪኝ። ምንድነው የምታውቂው? ከኔ ሰምተህ ልትነግረው ነው? ግን ምንም ለሱ የምነግረው ነገር የለም። እኔ ወደ መፍትሄው መሄድ ብቻ ነው የምፈልገው። እኔ ወሬ ላመላልስ አይደለም እዚህ ጋር ቁጭ ያልኩት፣ መፍትሄ ልሰጥ ነው። ለዛ የምታውቂውን ነገር ለኔ የሚረዳኝ የሚጠቅመዋል ብለሽ የምታስቢው ነገር እንዳለ ንገሪኝ። እያንዳንዷ ቃልሽ ለኔ ትጠቅመኛለች። ማን ነው አጎትየው? ምንድነው የደበቅሽው ነገር? ይኸውልህ እሱ አጎት ይሰራሉ። ምንድነው የሚሰራው? ሳይንሳዊውንም ጥንቆላውንም ሁሉንም ይመራመራል አላልኩ? እንዴት ሳይንስና ጥንቆላ ምን አገናኛቸው? ለዚህ ነው ትልቅ ሰው ናቸው ያልኩ። ትልቅ ሰው ነው ያልኩ። መንደርተኛውም ሁሉም እንደ ትልቅ ሰው ነው። እሱን ታላ አዋቂ ሰው የሚባለውን ታውቃለህ? አዋቂ ሰው ሲባል ጠንቋይ ነው አይደለ? በቃ እንደዛም በለው። ጥንቆልናን የሚሰራው ማለት ነው። በዘር አለባቸው። አሁን እሱ መስሎት ነው እንጂ ያኛው ሰውዬ ይረገመው ምናልባት በማያውቀው ልጅ በማያውቀው መንገድ አግኝቶትም ሊሆን ይችላል ብዬ አስባለሁ። ቅድም ስጠይቅሽ ምንም አይነት ጥንቆልና በእኔም ዘር በሱም ዘር የለም አላልሽም እንዴ? ለምን አስፈልገው? እና ማንነትን ሳላቅተ እንዳውራ ትፈልጋለህ እንዴ? ነገርሽ ነበር እኮ ጓደኛው እንደሆንኩኝ በጣም ወደው ጓደኛዬ እንደሆነ አሁንም እኮ መፍትሄ እየፈለኩለት ነው ስላልክ እኮ ነው ማወራክ። እሺ ቀጥይ። ጓደኛው ስለሆንክ ብቻ አይደለም እኮ ማውራት ያለብኝ፣ ግን አሁን ግን መፍትሄ እየፈለኩለት ነው አላልክም ብያለሁ። በቃ ለዛ ነው ማወራክ። እሺ ቀጥይ። ስለዚህ እሱ እንደዛ በሌላ መንገድ ልጄ ላይ እንደዛ አድርጎ እንዳይሆን ስለዚህ ማወቅ አለብኝ ያመለው መፈወስ አለበት ምለው አጎትየው ጋር መውሰድ አለብኝ ነው ማለት። ይሄ ነገር አልገባኝም፣ አሁንም አልገባኝም። ግልጽ አድርግሽ ነገር አይገባም ማለት ነው። በግልጽ ሁኔታ በትክክል እያንዳንዱን ዘርዝረሽ አስረጅኝ። ድፍን ያለ ነገር አትንገሪ። ምንድነው አጎትየው? እኔ ማውራት ማንም አይሰማ ነው ማለት። እስኪ ንገሪ። ማንም አይሰማም። እኔ አስፈላጊው የምትፈልጊው ነገር እንዳለ አድርግልሻለሁ። ሚስጥርሽን እንጠብቃለሁ እንደ ሚስጥርሽ። አንቺ እስኪ የምታውቂው ውስጥሽ ያለውን ነገር ንገሪኝ እስኪ። ምንድነው? ይኸውልህ ባለቤቴ ቅድም አርፏል ብያለሁ አይደል? አዎ አርፏል ብለሽኝ ነበር። የሞተው በደም ግፊት ነው ብያለሁ አይደል? አዎ በደም ግፊት ነው የሞተው ብለሽኛል። እሱ አይደለም። ምን ማለት ነው? ይዋሽሽ ነበር ይሄንንም ማለት ነው? እሺ ነገር አለኮ ዝም ብሎ ጓደኛ ስለሆንክ ብቻ ሁሉ ነገር ዝርግፍ አይደረግም ብያለሁ። አሁን ረዳዋለሁ ይድናል ስላልኩ ረዳዋለሁ ምናምን ብዙ ነገር ስላወራ ነው። እሺ በምንድን ነው የሞተው ታዲያ አባትየው? ከዘር ይመጣል። ምንድነው ከዘር ይመጣው? ምን ልበል? መጥፎ እንትና አሰራር፣ ጥንቆላ፣ ሁሉ ነገር አለ በቤታቸው። ግን እሱን ካገባው በኋላ ግን ያው ወዲያውን ልጅ አልወለድኩላት። ልጅ ለመውለድ አስቸግሮ ኦኬ። በዛ ምክንያት ነው ነገር የሆነው ወይስ ተቸግሬ ነበር? እሺ ያው በኋላ ላይ እንግዲህ እሱ በሌለበት እንደ እንግድነት መጥቶ አጎትየው ማለት የሱ የባለቤትሽ ወንድም ማለት ነው። ምን ተፈጠረ ከዛ በኋላ? መጥቶ ያው ለማንም አታወሪም ብሎ አፍኖ ይዞኝ ተደፍሬ ነው የወለድኩት ልጅ። ምን ያጎትየው ልጅ ነው።
የኔ ባለቤቴ ሊሳይ ይሄ ልጅ አባቴ ብሎ የሚያምነው ሰው አጎቱ ነው ማለት ነው? አይደለም። ከባለቤቴ አልተወለደ። ከባለቤቴ ወንድም ነው የተወለደ። ስለዚህ አጎትየው ከባለቤቴ ቢወለድ አጎት፣ አሁን ግን የባለቤቴ ወንድም አባቱ ነው። አባቴ ሞቷል ብሎ የሚያምነው ታዲያ ልጁ አባትየው በሕይወት አለ ማለት ነው? በሕይወት አለ። ምን አይነት ውስብስብ ነገር ነው የምትነግሪኝ? ምንድን ነው የምታወሪው? ይሄ ነው የሆነ። ለእኔም ራሱ ውስብስብ ነው ህይወት። ይህን ነገር ታዲያ ለምን ለባለቤቱ ለምን አልነገርሽው? ለማን? ለባለቤትሽ፣ ለአንቺ ባለቤት። አርፏል እኮ ምኑን ነው የምነግረው? ለምን እነግረዋለሁ? በሰዓቱ እሱ ከመሞቱ በፊት ነው አይደል የተደፈርሽው? ይሄን ነገር ታዲያ ለምን አልነገርሽው? እና ህይወቱን ባጭር ያስቀሩት ታዲያ ለምንድን? የእሱ መጸነስ ታውቋ አይደል? ወንድ አይደል ይሄ? የእሱ መጸነስ ከታወቀ በኋላ ነው። ኦኬ፣ ወንድ ከሆነ ሴት ከሆነ የሚባል ነገር አለው። ለዛ ነው እሱ ቀድሞ የተገደለው። ምንድነው የሚያገናኘው? እሱ ከዚህ ጋር ከጾታው ጋር ምን ያገናኘዋል? ሴት ብትሆን ምን ነበር የሚደረገው? እነሱ ምን እንደሚያደርጉ ምን አውቃለሁ? አላውቅም። በሚያሳዝን ሁኔታ ግን በሰዓቱ አንቺ ለምን አልነገርሽም ለባለቤትሽ? ይሄ ነገር የሚነገር ነው እንዴ? ባለቤትሽ እኮ ይሄን ነገር ሊፈታው ይችላል ነበር። በፍጹም እንደምታወራው እንደዚህ እንደምናወራው ቀላል ይመስላል መናገር? አውቃለሁ፣ ቀላል አይደለም። በገዛ በወንድሙ ተደፍረሽ ይሄን ነገር እንደዚህ ሆኗል ብለሽ መናገር ከባድ ነው። ግን በዛቱ ደግሞ ይሄን ነገር መፍትሄም ሊያመጣ ይችል ነበር። አይ ምንም መፍትሄ የለም። አሁን እኮ አንቺ ሳታውቂም እኮ የእሱ ሞት ምክንያት አንቺ መሆንሽ እኮ ሊሆን ይችላል። አይደለም። እሺ፣ ከዛ ምንድን ነው ይፈጠራል? በቃ ይሁን ልጁ አደገ። ሰውየው ከሞተ በኋላ አባትየው ምን አለ? ምን ይላል? ልጁን ለመውሰድ ለመፈለግ አልሞከረም እኮ። ለዛ ነው ቅድም ሸሻሁኝ አላልኩ? ማለት በቃ ከላይ ነው ሰላም ምላቸው ያልኩ። ሊወስዱብኝ ስለፈለጉ ነው ነግሬሃለሁ እኮ ቅድም። እንደ በፊቱ አልሆንኩም። ለምን ሊወስዱብኝ ስለፈለጉ አላልኩ? እሺ፣ ይሄ ልጅ ከዚህ ልጅ እርግዝና ጋር ያ ታሪክ ምንድን ነው የሚያገናኘው? ምናልባት አባት ተብዬው ምንድን ነው አባትዬ? ምን ማለት አልገባኝም።